በሚል ኑ በስላሴ ባዩ ማን ነው? ለነማን ነው? ማንን ነው ኑ ያለው? እግዚአብሔር አብ ባዩ እግዚአብሔር አብ ነው። ለነማን ነው? እነማን ነው ኑ ያለው? እግዚአብሔር አብ ያው በሚናገረው እግዚአብሔር ያው እንግዲህ ሲናገር መናገሪያው እግዚአብሔር አብ በልጁ በአብ ይናገራል። በወልድ ማንን ነው ኑ ያለው ነው የጠየቅኩ። ማንን ነው ኑ ያለው? ወልድን መንፈስ ቅዱስን። ኦኬ ማስረጃ ይኖር ይሆን? አይ የሚል ነው የምረዳው። እና ኦኬ ኑ የሚለው ከየት ነው ኑ የሚላቸው? የት ሄደው ነው ኑ የሚላቸው? ምንም ከየትም አይደለም። ግን በኩነት ታምናለህ? በኩነት ታምናለህ? ኩነት አምናለሁ። ቢንግ አንደኛው በአንደኛው ውስጥ የሚኖር ነው። አንደኛው በአንደኛው የሚኖር ከሆነ በስላሴ ትምህርት ውስጥ ኦሪት ዘፍጥረት 11 ቁጥር 5 ላይ አሸም ወይም ዮድሄ ባፍሄ እነማንን ነው ኑ የሚለው? የት ሄደው ነው ወልድና መንፈስ ቅዱስ? የትም አልሄዱ። ለምሳሌ የትም ካልሄዱ ኑ ለምን ይላቸዋል? ኢሳይያስ 48 አሁን ለምሳሌ እግዚአብሔርና መንፈሱ ልከውኛል ሲላል ለምሳሌ 16 ላይ እንመጣበታለን። አሁን ጥያቄው 11:5 ላይ 11:5 ላይ መንፈስ ቅዱስን። ስለዚህ ፈንክሽናል ሰቦርዲኔሽን አለ በትሪኒቲ ውስጥ ማለት የግብር መገዛዛት አለ በመካከላቸው። ምን አሁን እዚህ ጋር ምን የግብር መገዛዛት እዚህ ጋር አንደኛውን ያዛላ ታዛዥና አዛዥ አለ። ኑ ብሎ ኢምፐራቲቭ ፎርም ነው። ኢምፐራቲቭ ፎርም ማለት ደግሞ ትእዛዛዊ ገስ ነው። ገሱ ትእዛዛዊ ገስ ከሆነ ኑ ብሎ የሚያዛቸው ፈጣሪ ኑ ብሎ የሚያዛቸው እነማንን ነው? ወልድና መንፈስ ቅዱስን ካልክ ወልድና መንፈስ ቅዱስ ለአብ ታዛዦች ናቸው። ፈንክሽናል ሰቦርዲኔሽን አለ እንደ አርጌንስ እንደ ኦሪገን። ኦኬ እንግዳውስ እዚህ ጋር በቃ በላንጉጅም በምንም የሚያቅሰው ብትጠይቅ ሞር ይሻላል። ኦኬ ጥሩ። መላእክቶች የቃሉን ድምጽ የምትሰሙ ትእዛዙን የምትሰሙ መላእክቶች ይላል ዳዊት አይደለ? ትእዛዙን የምትሰሙ ይላል። ኑ ብሎ ሲያዛቸው የሚሰሙት እነማን ናቸው ነው የሚለው ዳዊት። እሱ ሌላ ፖይንት ነው። ይሄ ደግሞ ሌላ ሙሴ ጋር የመጣው መልአክ እግዚአብሔር ኑ እያለን ያለው እኛ ፈጣሪያችን እግዚአብሔር እኛን ነው ኑ ያለን አለ መላእክቶች። ምን ትላለህ እሱ ላይ? መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ እኮ እንደየ ኮንቴክስቱ ይለያያል። ለአንዱ ምዕራፍ ዘፍጥረት ላይ ዘፍጥረት 11:6 ላይ ኑ እንውረድ ያለን እኛን ነው አሉ መላእክቶች። ብዙ ትርጉም አለው። ብዙ ትርጉም ስለሚኖረው ብዙ ትርጉም አይደለም። ከዚህ ሌላ ካለው ትርጉም ከመጽሐፍ ቅዱስ ታሳየኛለህ። እግዚአብሔር ኑ እያለ ያለው እኛን ነው። የፈጣሪያችን እግዚአብሔር እኛን ነው። አይ እንደዛ ብዬ እንትን አለም። ዞሮ እስኪ ማንን ነው የምታምነው አንተ? ማንን ነው የምትቀበለው? ለሙሴ የተናገረው መልአክ ነው ትክክለኛ ወይስ አንተ ነው? አንተ እግዚአብሔር አብ ለእግዚአብሔር ወልድና ለእግዚአብሔር መንፈስ ቅዱስ ኑ አላቸው አልክ። አንድ ሁለተኛ ሀባ የሚለው የዕብራይስጥ ቃል ሲንጉላር ነው ዱዋል ነው መልቲፕል ነው የተቀመጠው? መልቲፕል ነው የተቀመጠው፣ ዱዋል አይደለም። ዱዋል ቢሆን የሁለትዮሽ ይሆን ነበረ። ሀባ የሚለው ቃል ማለት ነው። ሀበይ ነበር መሆን የነበረበት። ሀበይ ማለት ለሁለት ነው። ኑ የሚለው ሁለት አካላትን ሲሆን ማለት ነው። አብ ወልድና መንፈስ ቅዱስ ኑ ካለ ሀበይ ነው የሚሆነው። እዛ ጋር የሚለው ሀባ ነው፣ ኑ ነው የሚለው። ከሁለት በላይ ነው፣ ራሱ ብዙ ቁጥር ነው። ስለዚህ ለወልድና ለመንፈስ ቅዱስ እንደሆነ አንደኛ የቢብሊካል የሆነ ኤቪደንስ የለም፣ ባይብሊካል የሆነ ኤቪደንስ የለም። ሁለተኛ ሊንጉስቲካል የሆነ ኤቪደንስ የለም። ሶስተኛ ቴክስቹዋል የሆነ አፕሮች ራሱ የላችሁ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ፈጣሪ ኑ እንውረድ ያለው እኛን ነው አለ። ፈጣሪያችን ነው። ፈጣሪያችን አምላካችን እግዚአብሔር አምላክን እግዚአብሔር ለኛ እንዲህ አለን አለ። ኑ እንውረድ ቋንቋቸው እንደባልቀው አለን አለ ወደ ሙሴ የመጣው መልአክ። ስለዚህ ፈጣሪያችን ነው ለኛ እንደዚህ ያለው እያለ እናንተ ለወልድና ለመንፈስ ቅዱስ ነው ከስትሉ ቢብሊካል ኤቪደንስ የላችሁ፣ ሊንጉስቲካል አፕሮች የላችሁም፣ ግራማቲካል አፕሮች የላችሁም። ኤኒ ሴክ ኦፍ አርጊመንት ሳይኖራችሁ ነው እንትን ያላችሁ። ስለዚህ ዘፍጥረት 11:6 እና 7 ወይም 5 ላይ ያለውን ጥቅስ ጠቅሳችሁና አጣቅሳችሁ ለስላሴ ትምህርት ማስረጃና መረጃ መሞገቻና መሟገቻ ማድረግ አትችሉም እያለን ያለ ነው። ዘፍጥረት 11:5 ላይ ንገረን። ኦኬ አንተ አሁን ለምሳሌ
አንድም መጽሐፉ በዚህና በዚህ ስለሚገናኝ ብለህ፣ ሁለተኛ ደግሞ በራስህ መጽሐፍ ቅዱስ የራሱ ለምሳሌ የተረጎሙት አሉ፣ የፈቱትም አሉ፣ መጽሐፉም ማለት ነው። በአውዱ ይፈታሉ። ለምሳሌ አሁን ታርገም ዮናታን ሲናገር ለመላእክት ነው ብሎ ያስቀመጠው ታርገም ዮናታን፣ ሚድራሽም እንደዛ ነው፣ ታልሙድም እንደዛ ነው ያስቀመጠው። የትኛው ነው? መጽሐፈ ኩፋሌ ምዕራፍ ጁብሊ የሚባለው መጽሐፍ አይሁዶች ጋር ያለው መጽሐፍ እናንተ ጋር ሰማንያ አዱ የሚባለው ሙት ባህር ውስጥ ጥቅል የተገኘው በ1948 ላይ ሙት ባህር ከተገኙ መካከል አንደኛው ጁብሊ ነው። ጁብሊ መጽሐፍ መጽሐፈ ሄኖክ ይባላል። መጽሐፈ ሄኖክ ማን ነው? መጽሐፈ ኩፋሌ ይባላል። ኩፋሌ ማለት ተከፍሎ የመጣ ነው፣ ወደ ሙሴ የመጣ ነው። እዛ መጽሐፍ ላይ መልአኩ መጥቶ የፊቱ መልአክ መጥቶ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ አምላካችን እግዚአብሔር ወይም ፈጣሪያችን እግዚአብሔር 1980 ፈጣሪያችን ነው የሚለው ያሰው የ2000 ሚሊዮኑ ደግሞ አምላካችን ነው፣ አምላከነ ነው የሚለው ግዕዙም። አምላካችን እግዚአብሔር ለኛ እንዲህ አለን አለ። ምን አለን? ኑ እንውረድ አለን አለ። ስለዚህ ለመላእክት ነው ያለው። አንተ ግን ለወልድና ለመንፈስ ቅዱስ ነው የሚለው ትምህርታችሁ ከየት አመጣችሁት? እናንተ ከየት አመጣችሁት? ከመጽሐፉ ነው። መጽሐፉ ይናገራል። መጽሐፉ የለም የት አለ? ለወልድና ለመንፈስ ቅዱስ ነው የሚለው ከየት አመጣችሁ? ከየት እናምጣው እኮ? እሱን እኮ ነገርኩህ። አንተ አሁን እንደዚህ ብለው ፈተውታል ብለህ ደግሞ ሌሎችም የፈቱት አባቶች ስላሉ፣ ስለዚህ እነሱ የፈቱትን በቃ አንድምታውን ስክሪንሾት አድርጌ ላድርግልህ። እሺ አሁን እዚሁ ላይ ኖርማሊ አንድምታውን እኮ ያዘጋጁት እኮ የጎንደርና የጎጃም ሊቃውንት ናቸው። አንድም እያሉ እኮ እስከ 19 ይሆናል። አይ አሁን ነው እነሱ በቅርብ ቀን ነው ያዘጋጁት። አንድምታን ያዘጋጀው ማን ነው? አሁን እነማን ናቸው አንድምታን ያዘጋጁት ታውቃለህ? አንድምታ ቤተክርስቲያን አንድምታ ሊቃውንት ቤተክርስቲያን በየትኛው ክፍለ ዘመን ላይ የነበሩ ናቸው ታውቃቸዋለህ? እሱን በየትኛው ክፍለ ዘመን የነበሩት የለም። አሁን ከጊዜ በኋላ ላተር ላይ መጣ ነገር ነው። ራሱ ከአጼ ዘርዓ ያዕቆብ በኋላ የመጡ ሊቃውንቶች አንደኛው ለአንደኛው ላይ ሳይስማ ሲቀር ከ9 እስከ 19 አንድም እንደዚህ ያለ አንድም እንደዚህ ይፈታል አንድም እንደዚህ ይፈታል እያሉ ይናገራሉ። ሁለት እንኳን አይሉም። አንድ እርስ በርሳቸው ስለማይስማሙ የጎንደርና የጎጃም ሊቃውንት ናቸው ያዘጋጁት። እኔ ጠየቁት እነሱ ያልተስማሙበት ለምሳሌ እነሱ ሳይስማሙ ቀርተው መጽሐፉን በተለያየ ትርጉም ፈተውታል። ሳይስማሙ አይደለም የፈቱት። ሁሉም ተስማምተው እንኳን እነዚህኞቹ የጥንቶቹም ራሳቸው እርስ በርሳቸው አይግባቡም። ለምሳሌ ዘፍጥረት 18 ላይ አብርሃም ቤት የገቡት 3 ሰዎች ዮሐንስ አፈወርቅ የሚባለው 3 መላእክት ናቸው ብሎ አስቀምጧል። የዕብራውያን 13 ቁጥር 2 ላይ አንዳንዶችን መንገዳ መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ብሎ በፈታበት አንቀጹ ላይ ሲናገር ምንድነው ያለው? 3 ሰዎች የተባሉት 3ቱ መላእክት ናቸው ሎጥ ቤትና አብርሃም ቤት የገቡት ብሎ ተርጉሞታል። ዮስጦስ ሰማዕቱ የሚባለው ደግሞ ወይም ደግሞ የጀስቲን ማርቲርስ የሚባለው ትራይፖል የሚባለው ጓደኛው ሲነግረው ሶስቱ ሰዎች 3 መላእክት ናቸው፣ አንደኛው ወልድ ነው፣ ወልድን አጅቦት የመጡት ደግሞ 2 መላእክት ናቸው ብሎ ተርጉሞታል። ሶስተኛ ቄርሎስ ዘእስክንድርያ አብርሃም ቤት የገቡት 3 ሰዎች አብ ወልድ መንፈስ ቅዱስ ሥላሴ ናቸው ብሎ ተርጉሞታል። አራተኛ አውግስቲኒዮስ ወይም ደግሞ አውግስቲን በውጭው ዓለም ዘሂፖ የሚባለው ሲተረጉመው ዘፍጥረት 18 ላይ ያሉ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው። አብርሃም ጋር የቀረው አብ ነው። ወደ ሎጥ ጋር የገቡት 2ቱ መላእክት ደግሞ ወልድና መንፈስ ቅዱስ ናቸው ብሎ ፈቶታል። እንደገና ትራይፖ የሚባለው ደግሞ ወልድ አብርሃም ጋር የቀረው ወልድ ነው። ወልድን አጅቦት የመጡት 2ቱ መላእክት ደግሞ ሎጥ ጋር ሄደዋል ብሎ ያስተዋል። ስለዚህ ወጥ የሆነ አመለካከት የላቸውም። ኮንሰንሰስ ፓተርኑ የሆነ አይደለም፣ ወጥ የሆነ ትርጉም አይደለም ያለ የጥንቶቹን ከሆነ ምነግርህ እንኳን አይደለም ላተር ላይ ያሉት ይቅርና ማለት ነው። ለማንኛውም ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እና 6 ላይ ኑ እንውረድ የሚለውን ቃል ከታርገም ዮናታን፣ ታርገም ኢየሩሳሌም፣ ከሚድራሽም ከየትኛውም መጽሐፍ አምጥታችሁ ለስላሴ የሆነ ትምህርት ማስረጃ መረጃም አይሆንም። ካመጣችሁም እንኳን ከመጽሐፈ ኩፋሌ ተናጋሪ መልአክ ጋር እየተላጠ መልአኩ ምን አለ? ኑ እንውረድ እያለ ያለው እኛን ነው፣ መላእክትን ነው እያለ ነው ያለው። እናንተ ደግሞ መረጃውን ከየት እንዳመጣችሁት አይታወቅም። ለወልድና ለመንፈስ ቅዱስ ነው ያላችኋል። ማንን እንስማ? የጎንደርና የጎጃም ሊቃውንት የዛሬ 300 ዓመት የነበሩትን እንስማ ወይስ ከክርስቶስ በፊት የዛሬ 3000 ዓመት የተጻፈው የዛሬ 3000 ዓመት ተጽፎ የተገኘውን መጽሐፈ ኩፋሌ እንስማ? አያስኬድም። ችግር የለውም። በቃ እሱን እንትን ብዬ በቃ ይዤ እመጣለሁኝ። ምክንያቱም ስልኬ
እየዘጋ ስለሆነ ዝም ብዬ ከመወጣ የማርቆስ 16 ከ8 ጀምሮ ያልከውንና ይህን ችግር የለውም የብዙ አባቶችን ትርጓሜ እኔም ይዤልህ እመጣለሁ። ምክንያቱም አንተ የራስን የምትቃወምበት ፓርት ነው። ሁለተኛ ደግሞ ይሄ እንደዚህ ብሎ ፈተውታል። እኔ ግን ዝም ብሎ የጨበጣ ነው የተናገርኩት። አይ ነው የጨበጣ ነው ሳይሆን አንተ የምታቀርበው ምክንያቱም አንተ አሁን ለምሳሌ እንደዚህ ብለዋል ብለህ አመጣ። እኔ ደግሞ እንደዚህ ያለው አንድ አባት ሲፈታ የራሱን ፍች ፈቷል፣ አንዱ ደግሞ የራሱን ፍች ፈቷል። ስለዚህ ዋናው ነገር ግን ለስላሴ የተጠቀሙትም አሉ ያልተጠቀሙትም አሉ። ስለዚህ አንተ ይሄን ብለህ ብትነግረኝም እኔ ደግሞ ሌሎች የተጠቀሙትን ከዛ በፊት የተጠቀሙት እንዳሉ ደግሞ ማስረጃውን ይዤ እመጣለሁኝ። በጣም እናመሰግናለን ስለ ጸባይ በጣም እናመሰግናለን። በጣም ደርባባነ፣ በጣም ድማምነ፣ በጣም ሳዱላነ፣ በጣም ደስ ይላል እና ቀበኛም ቃተኛም ሞገደኛም አይደለህም እና ጥሩ ነገር ነው። እስቲ ኢንሻአላህ ለሽሜ ደግሞ ከማውራቱ በፊት እስቲ ለኡስታዝ እድሉ ልስጠውና እናመሰግናለን። ኢንሻአላህ እናመሰግናለን ኡስታዝ አረቡ።